ናና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 ናnaናናናናናናናናnaናna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 
አልቻልኩም። አውቄ ነው እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሄርሜላ ቤተሰቦቼ የእውነት አብርሽ ጋር ፍቅር ኖሯት የእውነት አብርሽን ወዳው የእውነት ከአብርሽ ጋር ጊዜ ማሳለፍ ፈልጋ ሳይሆን አብርሽን ለመበቀልና ሩታን ለመበቀል ሆን ብላ ነው የተመለሰችው እንጂ ሄርሜላ የእውነት ፍቅር ቢኖራት ይህንን ነገር አታደርግም ነበር። በፍጹም ቤተሰቦች፣ ፍቅር ቀልድ አይደለም። ፍቅር የቃቃ ጨዋታ አይደለም ቤተሰቦቼ። እሷ 24 ሰዓት ባልሞላ ጊዜ ውስጥ አብርሽ እንደማያውቃት ሰው ሆኗል። አብርሽ እንደፈለገ ሲያደርግ የነበረን ሰውዬ ዛሬ ተመልሳ እውነት ሄርሜላ ስለምትወደው ይቻላል ቤተሰቦቼ። እንደዛ ሊሆን ይችላል። ሴት ልጅ ብልሃተኛ ናት፣ ሴት ልጅ ብልጥ ናት ይባላል። ብልጥነቷን ብልሃቷን በዚህ ሰዓት ሄርሜላ ካልተጠቀመች መች ልትጠቀመው? ሄርሜላ ሆን ብላ ነው የተመለሰችው እንጂ በጭራሽ እንደዛ ልታደርግ አትችልም። በጭራሽ ሊሆን አይችልም ቤተሰቦቼ። ሰላም አልካቸው እንዴ? ናሽን እንደግመ ሰላም በለኝ። አውቄ ነው እሺ፣ እሺ አልከፋኝም። እሺ ይቅርታ ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ሁሉ ቴክስቶች ይበቃኛል። እንዴት ነው ግን በዚህ ልክ ሰው ማስመሰል ይቻለው? ቤተሰቦች ሁለቱም ድራማ እየሰሩብን ነው። ሁለቱም እየተጫወቱብን ነው። አብርሽም ሄርሜላ ጨዋታ ነው የያዙት እነዚህ ሰዎች። ህይወት ሳይሆን ጨዋታ ነው። ሄርሜላ ህይወት የላትም። የኔን የምትለውን ሰው መፈለግ አትችልም። ከዚህ በኋላ ህይወት የላትም። ነገ የሚባል ነገር የላትም። ቤተሰቦች ጊዜ በጣም ውድ ነገር ነው። ትላንትናን ማምጣት ትችላላችሁ። ትላንት ያጠፋችሁትን ጥፋት፣ ትላንት የሰራችሁትን ስራ ዛሬ ደግማችሁ መስራት ትችላላችሁ። ያንን ጥፋት ዛሬ ማስተካከል ትችላላችሁ? አይቻልም። ካለፈው ነገር ተምራችሁ ነው ማለፍ ያለባችሁ። ያሳለፋችሁት ነገር ትላንትና የሆነ ነገር አስተምሯችሁ ነው ያለፈው አይደል? ያንን ነገር ካልተማራችሁበት ግን ምን ጥቅም? መጥፊያችሁ ነው የሚሆን። ይሄ ነገር ምንም ሊጠቅማት እንደማይችል እያወቀች እንዴት ተመልሳ እዚህ ነገር ውስጥ ትገባል? አንዳንድ ቤተሰቦች ደግሞ አላችሁ እኔ ጋር የሄርሜላ ቤተሰቦች፣ የአብርሽ ቤተሰቦች አብርሽ ከዚህ በኋላ ልቧን እንዳትጎዳ ከዚህ በኋላ አብራችሁ ቪዲዮ ስሩ። እንዴት ነው እንደዛ የምታስቡት? እንዴት እንደዛ ይቻል? ለትዳሩ ያልታመነ፣ ለሚስቱ ያልታመነ፣ ለልጁ አባት ያልሆነ ሰው እንዴት ነው ለሄርሜላ ባል የሚሆን? እንዴት ነው ለሄርሜላ የልጅ አባት ሊሆን የሚችለው? ሄርሜላ ለምትሰጠው ልጅ እንዴት ነው እውነተኛ አባት መሆን የሚችለው? እንደዚህ አይነት ነገር እያደረገ እንደዚህ አይነት ስራ እየሰራ ነው አብርሽ አባት ሊሆን የሚችለው? አብርሽ ባል ሊሆን የሚችለው? ቤተሰቦች በጭራሽ። እውነቴን ነው። እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠ ይሄንዳ ባላነሳልክም የምሬ ነው። እና ይቅርታህን ዛሬ ተቀብያለሁ። አታውቅኝም? ይቅርታህን ተቀብያለሁ እያልኩህ ነው። አመሰግናለሁ በጣም መልሼ ከባድ ነው ቤተሰቦች፣ በጣም ከባድ ነው። ሄርሜላ የሚመክራት ቤተሰብ ጓደኛ እንኳን ሄርሜላ ሕፃን ልጅ እንኳን አይቶ መፍረድ የሚችለው ነገር አብርሽ እያደረገ ያለው ነገር አብርሽ እየሰራ ያለው ነገር እንደ ልጅ ነው እየሆነ ያለው። ሄርሜላ እየተጫወተችበት፣ ሩታ እንደፈለጉ እያደረጉ አብርሽ አይደለም እኮ እዚህ ጋር እየተጫወተባቸው እነሱ ናቸው። ሩታ ስትፈልግ ትመጣለች፣ እንደ ዕቃ ትወስደዋለች። ሄርሜላ ስትፈልግ ናኒ ጋር። እንዴት ነው ሰው የውሳኔ ሰው መሆን የሚያውቅ? ትዳር ስትይዙ የልጅ አባት ስትሆኑ በራሱ የሚያመጣው እኮ የአስተሳሰብ ለውጥ፣ የአስተሳሰብ እድገት አለ። አብርሽ ግን ውሎ ባደረ ቁጥር ወደታች ነው እየሆነ ያለው፣ ወደታች ዝቅ እያለ ነው ቤተሰቦች። እኔ ከዚህ በፊት የማውቀው አብርሽ አይደለም አሁን ላይ ያለው አብርሽ እኔ አላውቀውም ጭራሽ። ውደድህ መልሼ ከራሴ ቀንሼ መልሼ ላፍቅር። አያችሁ ቤተሰቦች፣ ጓደኛን መምረጥ ያለባችሁ ለዚህ ነው። አባቶቻችን እናቶቻችን ጓደኛን ምረጥ። ጓደኛ ስትይዝ እውነተኛ ጓደኛ ያዝ። እውነተኛ የሚመክር፣ ለአንተ የሚጨነቅ፣ ስለአንተ የሚያስብ፣ ስለአንተ ህይወት የሚያስጨነቀውን ሰው ያዙ የሚሉት። እዚህ ጋር ሄርሜላ ስለሷ ህይወት የሚጨነቅ ጓደኛ ቢኖራት፣ ስለሷ የሚያስብ ጓደኛ ቢኖራት ከእንደዚህ አይነት ነገር ይቆጠባት፣ ከእንደዚህ አይነት ነገር ይከለክላት ነው። አብርሽ ኦልሬዲ የሰው ሰው ላይ እስከ መቼ ድረስ ነው ልጅ ተለጥፋ የምትኖር? ዛሬ የሚያመልጣት እኮ ትልቅ እድል ነው። እሷን ብሎ ስንት ዋጋ እየከፈለ ያለ ሊኖር ይችላል። ነገር ግን እሷ እዚህ ለሰው ለእሷ ለማይሆን ሰው ይህንን ያህል ጊዜ ማሳለፍ፣ ይህንን ያህል ጊዜ መስጠት። መልሼ ከራሴ ቀንሼ ከወደድኩህ በላይ። እውነቴን ነው የምላችሁ። እውነት ቤተሰቦች እግዚአብሔር ካስመሳይ ሰው ይሰውራችሁ። አውቃለሁ፣ ከዚህ በፊትም ብዙ ጊዜ ብያችኋለሁ። አሁንም ደግሜ ልበላችሁ፣ የእውነት ከልቤ ካስመሳይ ሰው ይሰውራችሁ። አስመሳይ ሰው ለማንም ጠቅሞ አያውቅም፣ ለምንም አይጠቅም። እድሜ ልኩን እያስመሰለ ይኖራል። መጨረሻው አያምርም። ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሰን ወደ እናንተ መተንላችኋል። ያው ይህን ሰሞን እየተፈጠረ ያለውን ነገር አይታችኋል። በውስጥ መስመር ብዙ ተጨንቃችሁ ምጽፉልን ሰዎች አላችሁና ለእናንተም ዛሬ መልስ ይሆናል ብዬ አስባለሁ። ያው እንዳልኳችሁ ነው ቤተሰቦች፣ እቺ ልጅ የእውነት ንጹህ ፍቅር ቢኖራት ኖሮ
ማገናዘብ ትችል። የእውነት ብትወደው ልጅ የመጣችውን ለድራማ ወይም ደግሞ ለበቀል አብርሽን ለመበቀል ሩታን ለመበቀል አስባ ባይሆን ኖሮ ብዙ ነገር ማገናዘብ ትችል። ፍቅር በራሱ እኮ የሚሰጣችሁ የሆነ ነገር የሆነ ምልክት ያ ሰው ይወዳችኋል አይወዳችሁም የሚለውን ነገር እኮ በትክክል ማየት ትችል። ሰው እንዴት ነው በአንድ ቀን ውስጥ አላቀሽም ብሎሽ ከዚህ በኋላ አልፈልግሽም ላይሽ አልፈልግም ብሎሽ እንዴት ነው እሱ ከዛች ጋር ሲጣላ ዛሬ ተመልሶ ሲመጣ ወዲያው መቀ ይሄ ፍቅር ነው? እናንተ እንዴት ነው የምታስቡት? አብርሽስ ይህን እንዴት ነው ማሰብ የማይችል? የእውነት አብርሽ ራሱ ተመልሶ እሷ ጋር ሲመጣ ሄርሜላ ስለምትወደኝ ትቀበለኛለች እንዴት ነው ማሰብ የሚያቅተው? ኧረ ተው ወገን እያሰብን እስከ መቼ ሰው እየተጨነቃችሁ ነው አብርሃም ያለበትን ሁኔታ። እንደገና ደግሞ ያው እሱ እንደዛ ሆኖ የኔም መልስም ደግሞ በዛ ልክ እንዴት ነው እየተገፋ በመሆኑ እና ብቸኝነት እንደተሰማው እያያችሁ ነው። እና ሄርሜላ በምን መልኩ ነው እንደዛ ጨካኝ ሆንሽው? እንዴት እሱ ላይ ጨከንሽ? ምናምን ብዙ ሰው እንደዛ እያለችኝ ነው። እና ዛሬ ለሱ መልስ ይሆናችኋል ብዬ የማስበውን ነገር ነው እኔም አቤላም ብሩክም ይዘንላችሁ የመጣ ነው ማለት ነው። እንግዲህ ዛሬ ይህን ሀሳብ ይዘን ስንመጣ ወይም ደግሞ ይህን ሳስብ አብርሃም እውነት ይሄ ስሜት አስደስቶኝ ወይም ደግሞ እሱ እንደዚህ ስለሆነ ደስተኛ ሆኜ ወይም ደግሞ ልበቀለውም ወይም መጥፎ ነገር ለሱ አስቤ አይደለም። ግን ደግሞ ከዚህ በፊት ነገሮችን በጣም እየነገርኩት ነበር ከምላችሁ በላይ በጣም በውስጥ መስመር በጣም እየጻፍኩለት እየደወልኩኝ እየነገርኩት ነበረ። እናንተ ከምታውቁት እናንተ ከምታስቡት በላይ ይሄ ነገር እንደሚፈጠር በጣም አስቀድሜ እያስጠነቀኩት ነበር። እና ጥፋት አጥፍቶ ድጋሚ ተመልሶ እኔ ቅርታ ወዲያውኑ ብቀበለው ጥፋት አጥፍቶ ድጋሚ ደግሞ ያንን ጥፋት እንዳይደግመውም ነው ያንን ነገር ያሰብኩት እንጂ እኔ አስችሎኝ አይደለም። እንደዛ ይቅርታ እየጠየቀኝ እንደዛ ደብሮት እንደዛ ብቸኝነት እየተሰማው እኔ ያንን ነገር ደስተኛ ሆኜ ወይም ደግሞ ጨክኜበት አይደለም። ግን ደግሞ አንዳንድ ቦታ ላይ እስቲ ይግባው ወይም ደግሞ ትምህርት ይሁነው እኔ ምናልባት ርቄውም ደግሞ የሚገባው ነገር ካለ ብዬ ነው የተረዳሁት። እና ያኔ እንደዛ ሳስረዳው ካልገባው ምናልባት በዚህ መልኩም ከተረዳው እና ደግሞ ጥፋትም አጥፍቶ ሌላ ጊዜ ቶሎ ይቅርታ ካደረግኩለት በቃ ቶሎ ይቅርታ ታደርግልኛለች ጥፋት አጠፋለሁ የሚል ስሜት እንዳይሰማው ነው እንደዛ የሆንኩበት እንጂ እውነት እኔ እሱ ላይ ጨክኝም አይደለም። በውስጥ መስመር ደግሞ ምን እያደረግኩኝ ነበር መሰላችሁ? እሱን እንዳይደብረው ምናምን የሆነ ከጎኑ ምናምን እኔ እንዴት ነው ሄጄ ነገሩን ባላደርግለትም ባላወራውም ባላስቀውም ባላጫውተውም ብዙ ነገር ባላደርግለትም አጠገቡ ያለው ሰው እንዲያዝናናው እየሞከርኩ ነበር። እሱ ግን ያው አጋጣሚዎች አልተመቸውም ነበርና ዛሬ ምንድን ነው ይዤላችሁ የመጣሁት አብርሽ ይቅርታውን ልቀበለው ነው። ይበቃዋል፣ አልቻልኩም ማለት ይብቃ አላቅም። ግን ደግሞ እንደዚህ ሆኖ ማየት አልፈልግም። አላቅም የተፈጠረው ይፈጠር፣ ምንም ቢሆን ከጎኑ መሆን ነው የምፈልገው። እስካሁንም እንዳልኳችሁ ነው። እኔ ጨካኝ ልብ የለኝም፣ እኔ ሩሩ ልብ ነው ያለኝና እንደ በፊቱ ሳቁን መልሰዋለሁ ብዬ አስባለሁ። ስለዚህ ዛሬ ደውዬለታለሁ እና ዝም ብዬ ላውራክ እፈልጋለሁ ነው ያልኩት። የዚህ እንዴት ነው የደወለልኝ ስልክም አላነሳውለትም ምናምን ድንገት ነው ይሄ ሀሳብ ይመጣልኝ። በቃ ይበቃኛል፣ እንዴት ነው ይሄ እሱ ብቸኝነት ሆኖ እንደዛ እየተሰማው ይበቃኛል ብዬ ነው ይሄን ሀሳብ ያመጣሁትና ስደውለት ራሱ በቃ ግራ ገብቶታል፣ ግር ብሎታል። ምክንያቱም ስልክ እያነሳሁለት አልነበረም፣ ቴክስት እየመለስኩለት አልነበረም፣ ይቅርታውንም አልተቀበልኩትም ነበርና ስደውለትም ትንሽ ግራ ገብቶት ነበረ። ስለዚህ ዛሬ መጥቶ ይቅርታውን እቀበለዋለሁ ማለት ነው። እንዳይደገመው እውነት ባይደገም ደስ ይለኛል። ምክንያቱም ከዚህ በፊት በጣም እያስጠነቀቅኩት ነበር፣ እየነገርኩት ነበረ እንዲሰማኝ የምመክረውን ነገር እንዲሰማኝ ብሎ እንዲሰማኝ አደርጋለሁ ማለት ነው። ምንድን ነው የተሰማችሁ ስሜት አለ ወይስ? መጀመሪያ ሰላምታ ይቀድማል። ሰላም እንዴት ናችሁ ቤተሰቦች? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ከዛሬ ከኤርሚ ጋር መተናል። እኔም ብሩክም ያው ብዙዎቻችሁ እንደተከፋችሁና እንዳዘናችሁ እናውቃለን። በጣም ከሚባለው በላይ ደግሞ እየደወላችሁና ቴክስት እየላካችሁልን የነበራችሁ ሰዎች አላችሁ። የምሬ ነው እና ከአብርሃም ጎን አትለዩ እባካችሁ። በዚህ ሰዓት አጠገቡ ካልሆናችሁ መቼ አጠገቡ ልትሆኑ ነው ያላችሁን ሰዎች አላችሁ። አብርሽ እንዲማር ነው እንጂ እኛ ከሱ ርቀን ወይ ደግሞ መራቅ ፈልገን አይደለም። አስችሎንም አንርቅም። ማን ይደሰት ብለን ማን ይሳቅ ብለን ነው እኛ ከሱ የምንርቀው። የምሬ ነው። ይባስ ከመጀመሪያ የበለጠ ተጠግተን ከመጀመሪያ የበለጠ አብረን ሆነን ምንደሰት ይሆናል። አሪፍ ጊዜያቶችም ምናሳልፍ ይሆናል። አሁን አብርሽ የገባው ይመስለኛል። ማን ይውደደው፣ ማን ይጥላው፣ ማን ክብር ይስጠው፣ ማን ክብር አይስጠው ያውቃል። በቃ ከዚህ በኋላ ያው ሄርሜላ ማጠገባችን አለች። ክብር አሰጣጥ፣ ፍቅር አሰጣጥ በደንብ እንዴ እኔም ብሩክም እንደ ወንድሞቹ አለን ማለት ነው። እንግዲህ ብዙ ሰው ሊያወራ ይችላል፣ እንደፈለገም ሊናገር ይችላል። የአንዳንድ አሽቃባጮች ወሬኞች አሉ፣ ከሩታ ጋርም ሆነው ብዙ ወሬ የሚያወሩ ሰዎች አላችሁ። እንግዲህ አትደሰቱ።
ከዚህ በኋላ በጣም በሚገራርም ነገር ነው አንድ ላይ ተሰብስበን የምንመጣው። እንደተደሰታችሁ አትቀጥሉ። ከዚህ በኋላ ያበቃል ማለት ነው። ከዚህ በኋላ አብረን ከአብርሽ ጎን ነን ማለት ነው። የትኛውም ነገር ሲከፋውም ሲደሰትም አጠገቡ መሆን ነው የምንፈልገው። ያው እንዲማርበት ነው። እኛ ተመካክረን አንዳንድ ነገሮች አድርገናል ከኤርሚም ጋር ቡርክም ሆነን ማለት ነው። ከዚህ በኋላ ማለት ነው ደስ በሚል ነገር ነው አንድ ላይ ተሰብስበን የምንመጣው ማለት ነው። ኦዲየንሶችንም ያው ለትንሽ ቀን ስለራቅ ነው በጣም ይቅርታ፣ እንዲማርበት ስለፈለግን ነው። ቢያንስ የኛ አጠገቡ ሆነን ምንም አልተረዳንም ነበረ፣ ግን እንዲረዳ ስለፈለግን ነው እንጂ ሌላ ነገር አስበን አይደለም። እንግዲህ ከዚህ በኋላ አብረንን ማለት ነው። ቡርኬ የተሰማ ተናገር። ሁሉንም ነገር ብላችሁታል። ያው እንግዲህ እንዲማር ብለን ነበር የራቅ ነው። እንደተማረ ደግሞ በደንብ ተገንዝበናል፣ ተረድተናል። ምክንያቱም ብዙ ነገሮች ስህተት እንደነበሩ ገብቶት እየደወለ ነው፣ ቴክስት እያደረገ ነው። በቃ ብቻ ብዙ ነገር እንደተረዳ እንደተማረ ይሰማናል እና ከዚህ በኋላ ከአብርሽ የምንርቅበት ምክንያት የለም። ያው እሱም የሚጠቅመውና የሚበጀውን የሚጎዳውንና የማይጎዳውን ነገር እንደለየ ባለሙሉ ተስፋ ነን። እንግዲህ አብርሽ ተሰብሮ ወድቆ እያለቀሰ ማየት የምትፈልጉ ሰዎች በምንም አይነት ሁኔታ አብርሽ ተሰብሮ ወድቆ የምታዩበት አጋጣሚ አይኖርም። ምክንያቱም እኛን የመሳሰሉ ጓደኞችና ወንድሞች አሉት። ስለዚህ እንግዲህ ሀሳባችሁ አይሳካም። ያው ለ2 ቀንም ለ3 ቀንም እንደዚህ ዝም ያልነው ነገሮችን እንዲያይ ነገሮችን እንዲያውቅ ክፉ ደግን እንዲያይ እንጂ በክፋት አይደለም። ሄርሜላ ተናግረዋለች። አብርሃም ላይ ለደቂቃ ክፉ ነገር አስበን አልነበረም። ክፉ ነገር አናስብም። አብርሃም ላይ የሚታሰብበትም አይነት ሰው አይደለም እና ከዚህ በኋላም የሚያለቅስበት የሚደብረው ምናምን የሚከፋበት ጊዜ አይኖርም ብዬ ነው ቃል ምገባላችሁ። እና ብዙ ሰዎች ያው አቤልም እንዳለው ቴክስት እያደረጋችሁ ነበር፣ ቀጥታም እየደወላችሁ ነበር። ከብዙ ቦታ ተጨንቃችሁ የአብርሽ መጨነቅ አስጨንቋችሁ እየደወላችሁ ነበርና ከዚህ በኋላ ከጎኑ ነን ለማለት እፈልጋለሁ። በዚህ አጋጣሚ አንድ መናገር የምፈልገው ነገር አለ። እኔ ባይዘዌ ያው ክባድ አይደለም፣ አንዳንድ ነገሮች አይታችሁ የምትረዱት ነገር ይኖራል ብዬ አስባለሁ። የፍቅር መምህር እንደሆንኩ አይነት ስሜት ይሰማኛል። ባይዘዌ የምሬን ነው፣ የእውነቴን ነው። አንዳንድ ሰው ፍቅር እንሰጣለን ብለው ለ1 ለ3 ቀን ለ4 ቀን ወይም ደግሞ ከሳምንት ለማያልፍ ነገር እንትን ይላሉና በፍቅር እስከ መጨረሻው ድረስ መኖር ለፍቅር መስዋዕትነት መክፈል ነው እንጂ ማስመሰል አይደለም የፍቅር ነገርና ይኸውልሽ መጣለሽ። እሱ ወይኔ እንዴት አባቱ ነው የሚያምረው! እኔ ቆንጆ። ኦኬ ቆይ ኮስተር በልበት። አንዴማ እጅ እንዳሰጭ። ኧረ አልሰጥም እጅ። እንደውም ይቅርታ እንዲጠይቀኝ ነው ማረገው። አንቺንም ብቻ ወይኔ ሲያሳሳ ግን ሲያምር በጣም ነው የሚያምረው። የኔ ቆንጆ የኔ ሸበላ አለባበሱ ነው። ኦኬ እሺ አቤት ሰላም ነው? እንዴት ነህ? ሰላም ነው? ሰላም ነው? ቆየክ? እዚህ ጋር ብቻዬን ነው ብለሽኝ ነበረ። ቆየክ እኮ። በሰላም ነው? ይቅርታ በጣም እሺ። እንዴት ነህ? ሰላም ነው? አለን እግዚአብሔር ይመስገን። ሁሉ ሰላም? ሰላም ነው? ሰላም አለሁ እግዚአብሔር ይመስገን። እኔ የምልክ ለምንድን ነው ስልኬ ላይ እየደወልክ የምትጨቀጭቀኝ? ስልኬ ላይ እየደወልክ ለምንድን ነው የምትጨቀጭቀኝ? ቴክስቶች ካልመለስኩኝ የሰው ልጅ አይገባውም እንዴ? በቃ አልበዛም? ዝም አልኩህ አይደል? ሄርሚ ስልክ አንሺልኝ፣ ሄርሚ እንዳናግሪኝ ምናምን በጣም እየጨቀጨከኝ እያስጨነከኝ ነው ያለውና ከቻልክ ባትደውልልኝ ደስ ይለኛል። ለዛ ነው ዛሬም የጠራሁክ። ገባክ? አንድ ይቅርታ በቂ ነው። 10 ባትጠይቀኝ ደስ ይለኛል። ስለዚህ ነፃነቴን ስጠኝ። ነኝ እኮ